ሰላም እንዴት ናችሁ? የልዩ ስፖርት ቤተሰቦች የሐሙስ ማለዳ ስፖርታዊ ዘገባዎችን አዘጋጅተናል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ኢትዮጵያ ቡና ባህር ዳር ከተማን 2-0 አሸንፏል። ቢኒያም ጌታቸውና ዘላለም አባተ ጎሎቹን አስቆጥረዋል። ኢትዮ ኤሌክትሪክ አርባ ምንጭ ከተማን 4-1 ሲያሸንፍ አቤል ሀብታሙ 2 ጎሎችን፣ አንዋር በድሩና ፓትሪክ ሲቦማኔ አንዳንድ ጎሎችን አስቆጥረዋል። የአርባ ምንጭን ብቸኛ ጎል ይገዙ ቦጋላ አስቆጥረዋል። አዳማ ላይ በተካሄዱ ጨዋታዎች የሊጉ መሪ ሲዳማ ቡና ብሌስ ናጎ በ92ኛው ደቂቃ ባስቆጠራት ጎል ፋሲል ከነማን 1-0 አሸንፈዋል። ወላይታ ድቻ ከሐዋሳ ከተማ 1-1 ሲለያይ ቴዎድሮስ ታፈሰ ለወላይታ ድቻ፣ ብሩክ ታደለ ለሐዋሳ ጎሎችን አስቆጥረዋል። የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት የመጨረሻ ጨዋታዎች ዛሬ ሲከናወኑ ሐዋሳ ላይ ሀዲያ ሆሳዕና ከአዳማ ከተማ፣ አዳማ ላይ መቀለ ሰባ እንደርታ ከድሬዳዋ ከተማ በተመሳሳይ 10 ሰዓት ይጫወታሉ። በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ጨዋታዎች የሊጉ መሪ አርሰናል እና ቼልሲ ተጋጣሚዎቻቸውን ሲያሸንፉ የፔፕ ጓርዲዮላው ማንቸስተር ሲቲ በሜዳው አቻ ተለያይቷል። የአሰልጣኝ ማይክል ካሪክ ቡድን ማንቸስተር ዩናይትድ ያለመሸነፍ ጉዞ በኒውካስል ዩናይትድ ተገጥቶበታል። የፕሪሚየር ሊጉ መሪ አርሰናል ወደ አሜክስ ስታዲየም አቅንቶ ብራይተን ሆቭ አልቢዮንን 1-0 አሸንፏል። ለአርሰናል 300ኛው ጨዋታውን ያከናወነው ቡካዮ ሳካ ጨዋታው በተጀመረ በ9ኛው ደቂቃ ያስቆጠራት ብቸኛ ጎል መድፈኞቹን አሸናፊ አድርጋለች። ውጤቱን ተከትሎ የአሰልጣኝ ሚኬል አርቴታ ቡድን አርሰናል ፕሪሚየር ሊጉን በ67 ነጥቦች ከማንቸስተር ሲቲ በ7 ነጥቦች ርቀው እየመሩ ይገኛሉ። የአርሰናል 1-0 ውጤት በዘንድሮ የውድድር ዘመን በፕሪሚየር ሊጉ በአንድ ጎል ልዩነት ብቻ ያሸነፉበት 10ኛው ጨዋታ ሆኖ ተመዝግቧል። በጨዋታው ኢላማቸውን በጠበቁና ባልጠበቁ የጎል ሙከራዎች፣ በኤክስጂ እና በኳስ ቁጥጥር እንዲሁም በሌሎች አንዳንድ የጨዋታ መመዘኛዎች በብራይተን ብልጫ የተወሰደበት አርሰናል በዋንጫው ፍክክር ውስጥ እጅግ አስፈላጊ 3 ነጥቦችን ማሳካት ችሏል። ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ አርሰናል የማዕዘን ምት ሰዓት ያባክናሉ የሚል ትችት አቅርቦ የነበረው የብራይተኑ አሰልጣኝ ፋቢያን ኸርዝለር ዛሬ እግር ኳስን ለመጫወት የሞከረው አንድ ቡድን ብቻ ነው። ፈጽሞ በዚህ አይነት መንገድ ጨዋታ ለማሸነፍ የሚሞክር አሰልጣኝ መሆን አልፈልግም በማለት የአርሰናልን የጨዋታ አቀራረብ ተችቷል። የመድፈኞቹን ብቸኛ የማሸነፊያ ጎል ያስቆጠረው የ24 ዓመቱ ቡካዮ ሳካ ከሊያም ብራዲ፣ ሴስክ ፋብሪጋዝ እና ዴቪድ ኦሊያሪ በመቀጠል በአርሰናል ታሪክ በትንሽ ዕድሜው 300 ጨዋታዎችን በማከናወን 4ኛው ተጫዋች ሆኗል። ለመድፈኞቹ ባደረጋቸው 300 ጨዋታዎች 148 የጎል ተሳትፎ ያደረገው ቡካዮ ሳካ 79 ጎሎችን አስቆጥሮ 69 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። አርሰናል በቀጣይ በኤፍኤ ካፕ 5ኛ ዙር የ3ኛ ዲቪዚዮኑ ማንስፊልድ ታውንን ቅዳሜ 9 ሰዓት ከሩብ ከሜዳ ውጭ ይገጥማል። ኢቲሃድ ላይ ኖቲንጋም ፎረስትን ያስተናገደው ማንቸስተር ሲቲ ጨዋታውን 2-2 አጠናቋል። አንቶን ሴሜኒዮ እና ሮድሪ ለማንቸስተር ሲቲ፣ ሞርጋን ጊብስ ዋይት እና ኤሊዮት አንደርሰን የኖቲንግሃም ፎረስትን ጎሎች አስቆጥረዋል። በጨዋታው 2 ነጥቦችን የጣለውና አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ ከሊጉ መሪ አርሰናል በ7 ነጥቦች ዝቅ ብሎ በ60 ነጥቦች 2ኛ ደረጃ ላይ ተቀምጧል። ስፔናዊ አማካይ ሮድሪ ከግንቦት 2024 በኋላ በፕሪሚየር ሊጉ የመጀመሪያ ጎሉን ያስቆጠረበት ጨዋታ ሆኗል። አሰልጣኝ ፔፕ ጓርዲዮላ ከጨዋታው በኋላ በሰጡ አስተያየት ገና ብዙ ጨዋታዎች አሉን፣ አሁን ስለ ቀጣዩ የኒውካስል ጨዋታ ብቻ ነው የምናስበው ብሏል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ያለመሸነፍ ጉዞ በኒውካስል ዩናይትድ ተገታ። ሴንት ጄምስ ፓርክ ላይ በተከናወነው ጨዋታ ኒውካስል ዩናይትድ በአንቶኒ ጎርደን እና ዊሊያም ኦሱላ ጎሎች ማንቸስተር ዩናይትድን 2-1 አሸንፏል። ብራዚላዊው አማካይ ካዜሚሮ የማንቸስተር ዩናይትድን ብቸኛ ጎል አስቆጥሯል። በጨዋታው የመጀመሪያ አጋማሽ ማጠናቀቂያ ተጨማሪ ደቂቃ ላይ የኒውካስሉ አማካይ ጃኮብ ራምሳይ በሁለተኛ ቢጫ በቀይ ካርድ ከሜዳ ቢሰናበትም ማንቸስተር ዩናይትድ ሁለተኛውን አጋማሽ በ10 ተጫዋቾች በተጫወተው ኒውካስል ዩናይትድ ተሸንፏል። ውጤቱን ተከትሎ ማንቸስተር ዩናይትድ በ51 ነጥቦች 3ኛ ደረጃውን ባይነጠቀም የማይክል ካሪክ ቡድን ከአስቶን ቪላ፣ ቼልሲ እና ሊቨርፑል ጋር ያለውን የነጥብ ልዩነት ማስፋት የሚችልበትን ዕድል አባክኗል። የአሰልጣኝ ኤዲሃው ቡድን በአንጻሩ ማሸነፉን ተከትሎ በ39 ነጥቦች ወደ 12ኛ ደረጃ
ከፍ ብሏል። የማንቸስተር ዩናይትድ የሴንት ጄምስ ፓርክ እርግማን በቀጠለበት ጨዋታ ቀይ ሰይጣኖቹ በሊጉ ለመጨረሻ ጊዜ ኒውካስልን ያሸነፉት በ2020-21 የውድድር ዘመን ሆኗል። አሰልጣኝ ሩበን አሞሪምን በመተካት የማንቸስተር ዩናይትድን ጊዜያዊ አሰልጣኝ ኃላፊነት ከተረከበ ወዲህ ከ7 ጨዋታዎች 6 አሸንፎ በአንዱ አቻ የተለያየው አሰልጣኝ ማይክል ካሪክ የመጀመሪያ ሽንፈቱን በማግፓይሶቹ አስተናግዷል። ኒውካስል ዩናይትድ በፕሪሚየር ሊጉ ማንቸስተር ዩናይትድን በሜዳው በተከታታይ 4 ጊዜ ሲያሸንፍ ከ95 ዓመታት በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። አሰልጣኝ ኤዲ ሆ ደግሞ በሜዳቸው ማንቸስተር ዩናይትድን በገጠሙባቸው 5 ጨዋታዎች 4ቱን አሸንፈው አንድ አቻ በመለያየት አንድም ጨዋታ ባለመሸነፍ በክለቡ ታሪክ የመጀመሪያው አሰልጣኝ ሆነዋል። ዘንድሮ በፕሪሚየር ሊጉ 14ኛ አሲስቱን ለካሴሚሮ አመቻችቶ ያቀበለው ብሩኖ ፈርናንዴዝ በ1999-2000 ዴቪድ ቤካም በአንድ የውድድር ዘመን ለማንቸስተር ዩናይትድ ያስመዘገበውን 15 አሲስቶች ሪካርድ ለመጋራት ተቃርቧል። ፖርቱጋላዊ አማካይ በፕሪሚየር ሊጉ በቲየሪ ኦንሪ እና ኬቪን ደብሩይነ የተያዘውን በአንድ የውድድር ዘመን 20 ጎል የሆኑ ኳሶችን የማቀበል ክብረ ወሰንን ለመጋራት 6 አሲስቶች ብቻ ቀርተውታል። አሰልጣኝ ማይክል ካሪክ ከጨዋታው በኋላ በሰጡ አስተያየት ምንም ምክንያት መደርደር አያስፈልግም፣ ጥሩ አልተጫወትንም፣ ኒውካስል ማሸነፍ ይገባዋል ብሏል። ማንቸስተር ዩናይትድ ከ10 ቀናት በኋላ በቀጣዩ እሁድ በፕሪሚየር ሊጉ የቶፕ 4 ተፎካካሪውን አስቶን ቪላን ኦልትራፎርድ ላይ ይገጥማል። ኒውካስል ዩናይትድ ደግሞ በኤፍኤ ካፕ 5ኛ ዙር ቅዳሜ ማንቸስተር ሲቲን ኤቲሃድ ላይ የሚገጥም ይሆናል። ቼልሲ ቪላ ፓርክ ላይ አስቶን ቪላን 4-1 አሸንፏል። በጨዋታው ዶግላስ ሉዊዝ በሁለተኛው ደቂቃ ባስቆጠራት ግብ አስቶን ቪላ መሪ መሆን ቢችልም ቼልሲ በዣኦ ፔድሮ ሃትሪክ እና ኮል ፓልመር አንድ ጎል ታግዞ ጨዋታውን ማሸነፍ ችሏል። ባለፉት 3 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻለው ቼልሲ ለአውሮፓ ቻምፒየንስ ሊግ ቦታ ቀጥተኛ ተፎካካሪያቸው አስቶን ቪላን በማሸነፍ በ48 ነጥቦች 5ኛ ደረጃ ላይ ይገኛሉ። በፕሪሚየር ሊጉ ባለፉት 4 ጨዋታዎች ድል የራቃቸው የአሰልጣኝ ኡናይ ኤምሬ ቡድን ከማንቸስተር ዩናይትድ እኩል 51 ነጥቦችን በመያዝ በግብ ክፍያ ተበልጦ 4ኛ ደረጃ ላይ ይገኛል። ብራዚላዊው አጥቂ ዣኦ ፔድሮ በፕሪሚየር ሊጉ የመጀመሪያ ሃትሪኩን መስራት ችሏል። የ24 ዓመቱ አጥቂ በቼልሲ ያለፉት 11 ጨዋታዎች 10 ጎሎችን ማስቆጠር ችሏል። ሰማይ ለባሾቹ ዣኦ ፔድሮ ጎል ባስቆጠረባቸው ጨዋታዎች አንድም ሽንፈት አልገጠማቸውም። የቀድሞው የብራይተን አጥቂ 2026 ከገባ ወዲህ በፕሪሚየር ሊጉ 8 ጎሎችን በማስቆጠርና 2 አሲስቶችን በማድረግ በ10 ጎሎች ላይ በመሳተፍ የመጀመሪያው ተጫዋች ሆኗል። አሰልጣኝ ሊያም ሮስ ሴኒዮር ከድሉ በኋላ በሰጡት አስተያየት ተጫዋቾቼ ዛሬ አኩርተውኛል፣ ከኳስና ከኳስ ውጭ የነበራቸው እንቅስቃሴ አስደስቶኛል ብለዋል። ቼልሲ በመጪው ቅዳሜ በኤፍኤ ካፕ 5ኛ ዙር ከቻምፒየንሺፑ ክለብ ሬክስሃም ይጫወታል። ከ16 ቀናት በኋላ ደግሞ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ከወቅቱ ሻምፒዮን ፓሪስ ሰን ጀርመን ጋር ትልቅ ጨዋታ ይጠብቃቸዋል። በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት የመጨረሻ ጨዋታ ቶተንሃም ከክሪስታል ፓላስ ዛሬ ምሽት 5 ሰዓት ጀምሮ ይጫወታሉ። በፕሪሚየር ሊጉ በተከታታይ 10 ጨዋታዎች ማሸነፍ ያልቻለው ቶተንሃም ዛሬ ማሸነፍ ካልቻለ እንደ አውሮፓውያን አቆጣጠር ከ1994 በኋላ ለሁለተኛ ጊዜ 10 ጨዋታዎችን ባለማሸነፍ የራሳቸውን ደካማ ሪከርድ ይደግማሉ። በአሰልጣኝ ኢጎር ቱዶር መሪነት በአርሰናልና ፉልሃም የተሸነፈው ቶተንሃም በ29 ነጥቦች 16ኛ ደረጃ ላይ ይገኛል። ካለፉት 5 ጨዋታዎች 2ቱን ብቻ ያሸነፈው የአሰልጣኝ ኦሊቨር ግላስነር ክሪስታል ፓላስ ጨዋታውን ካሸነፈ በ38 ነጥብ ከ14ኛ ወደ 13ኛ ከፍ ይላል። በስፔን ኮፓ ዴል ሬይ ግማሽ ፍጻሜ መልስ ጨዋታ ሪያል ሶሴዳድ አትሌቲክ ቢልባውን በማሸነፍ ለፍጻሜ መድረሱን አረጋገጠ። ሪያል ሶሴዳድ አምበሎ ሚካኤል ኦያርዛባል 87ኛው ደቂቃ ላይ ባስቆጠራት የፍጹም ቅጣት ምት ጎል የባስኩን ክለብ 1-0 አሸንፏል። በዚህም ሪያል ሶሴዳድ በደርሶ መልስ ድምር ውጤት 2-0 በማሸነፍ ለፍጻሜ አልፏል። አትሌቲኮ ማድሪድ ባርሰሎናን በደርሶ መልስ ድምር ውጤት 4-3 በማሸነፍ ለፍጻሜ መድረሱ ይታወሳል። የ2025-26 የስፔን ኮፓ ዴል ሬይ የፍጻሜ ጨዋታ ቅዳሜ ሚያዝያ 10 2018 ዓ.ም በሴቪል ከተማ ኢስታዲዮ ላካርቱያ ላይ ይከናወናል። በኮፓ ኢታሊያ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ላዚዮ እና አታላንታ 2-2 ተለያዩ። ስታዲዮ ኦሎምፒኮ ላይ በተካሄደው የሁለቱ ቡድኖች ጨዋታ ፊሳዮ ዴሌ ባሺሩ እና ቦላይ ዲያ ለላዚዮ፣ ማሪዮ ፓሳሊች እና ዩኑስ ሙሳ ለአታላንታ ጎሎቹን አስቆጥረዋል። የአታላንታና ላዚዮ የመልስ ጨዋታ በሚያዝያ ወር አጋማሽ ቤርጋሞ ላይ ይካሄዳል። የሁለቱ ቡድኖች አሸናፊ በፍጻሜው ከኢንተር ሚላን እና ኮሞ አሸናፊ ጋር የሚገናኝ ይሆናል።
ክርስቲያኖ ሮናልዶ ባጋጠመው ጉዳት ምክንያት ከ2 እስከ 4 ሳምንታት ከሜዳ ይርቃል። የአልናስሩ አጥቂ በሳውዲ ፕሮ ሊግ ከአልፋይሃ ጋር በተደረገ ጨዋታ የሃምስትሪንግ ጉዳት እንዳጋጠመው ክለቡ አስታውቋል። ሮናልዶ ክለቡ አልናስር በሳውዲ ፕሮ ሊግ በቀጣይ ከኒዮም እና አልካሌጅ በሚያደርጋቸው ጨዋታዎች ላይ እንደማይሰለፍ ተረጋግጧል። የ41 ዓመቱ ሮናልዶ ፖርቱጋል ከሜክሲኮና አሜሪካ በዓለም ዋንጫ ዝግጅት ለምታደርጋቸው የወዳጅነት ጨዋታዎችም ላይደርስ ይችላል ተብሏል። አሰልጣኝ ሮቤርቶ ማርቲኔዝ ለአቋም መፈተሻ ጨዋታዎቹ የቡድን ስብስባቸውን በሚቀጥለው ሳምንት ይፋ ያደርጋሉ። ክርስቲያኖ ሮናልዶ በዘንድሮ የውድድር ዘመን በሳውዲ ፕሮ ሊግ በ22 ጨዋታዎች 21 ጎሎችን ማስቆጠር ችሏል። በመጨረሻም የቀድሞው የዌስትሃም አጥቂ ሚሼል አንቶኒዮ ለካታሩ ክለብ አልሳይሊያ ፈረመ። የ35 ዓመቱ አንቶኒዮ በታህሳስ 2024 ካጋጠመው ከባድ የመኪና አደጋ አገግሞ የካታሩን ቡድን በነፃ ዝውውር ተቀላቅሏል። የካታሩ አልሳይሊያ ሚሼል አንቶኒዮ ከእንግሊዝ ውጭ የሚጫወትበት የመጀመሪያው ክለብም ይሆናል። አልሳሊያ 12 ክለቦች በሚወዳደሩበት የካታር ስታርስ ሊግ ከ16 ጨዋታዎች 15 ነጥቦችን በመሰብሰብ 10ኛ ደረጃ ላይ የሚገኝ ክለብ ነው።